ታላቁንና ግዙፉን የውጭ ጠላት እናሸንፋለን ብለን ከምቾት ቤታችን ወጥተን በትንሹ የውስጥ ፈተና ተሸንፈን ከትግሉ መውጣት የፋሲካን ክብር አለመረዳት ነው። ይህ ንግግር የሰሞኑ የአማራ የፖለቲካና የትጥቅ ትግል አውድ ውስጥ እንደ ማዕበል እያስተጋባ ይገኛል። ተናጋሪው ሌላ ሰው አይደሉም። ከሰላማዊው የብዕር ትግል እስከ ጫካው የጠመንጃ ትግል ድረስ ስሙ በጉልህ የሚነሳው አወዛጋቢውና ታዋቂው ፖለቲከኛ አቶ እስክንድር ነጋ ናቸው። የፋኖ ትግል ዛሬ ላይ ቆም ብሎ ወደ ኋላ ሲገመገም እንዲሁም ወደፊቱ ሲታሰብ እጅግ ውስብስብ በሆኑ እንቆቅልሾች የተሞላ ነው። በብዙዎች ዘንድ እስክንድር ነጋ የጽናት ተምሳሌት፣ ለስርና ለመከራ የማይበገር የነጻነት ታጋይ ተደርጎ ይወሰዳል። በሌሎች በብዙዎች ዘንድ ደግሞ በተለይም አሁን ባለው የፋኖ ትግል ውስጥ የትግሉን አንድነት በማላላት ኃይሎቹን በመከፋፈልና ቢያንስ ለሁለት ያላነሱ ድርጅቶችን መስርቶ በማፍረስ የክፍፍል ዋነኛ ጠንሳሽ ተደርጎ በጽኑ ይወቀሳል። ይህ ሰው ማን ነው? የፋኖ ትግል እስከ የት ተነስቶ የት እየደረሰ ነው? የፋሲካን የትንሣኤ በዓል ምክንያት በማድረግ ያስተላለፈው መልእክትስ በውስጡ ምን ሚስጥር አዝሏል? የዘመናችንን የአማራ ትግል ታሪክ ስንመረምር የፋኖን አጀማመር ከእስክንድር ነጋ የፖለቲካ ህይወት ጋር አቆራኝተን ማየታችን ግድ የሚለን ስለምንድን ነው? ክቡራን ሆይ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ትልቁ የሆነውን የውጭ ፈተና እናሸንፋለን ብለን ከየቤታችን ከወጣን በኋላ ትንሹ በሆነው የውስጥ ፈተና ተሸንፈን ከትግል መውጣት የፋሲካን መንፈስ አለማክበር ይሆናል። የኢየሱስ ክርስቶስ ጽናትና መስዋዕትነት ለእያንዳንዱ ሐቀኛ ፋኖ የነፍሱ ማህተም መሆን ይገባዋል። ጽናታችንና መስዋዕትነታችን በምድርም በሰማይም የምንከበርበት ጽዋችን ነው። ፋኖነት በኢትዮጵያ ታሪክ ውስጥ የረጅም ዘመን ስር ያለው በተለይም የውጭ ወራሪን ለመመከት ገበሬው ማረሻውን ትቶ ጠመንጃ ሲያነሳ፣ ተማሪው ደብተሩን ጥሎ ዱር ቤት ሲል የተፈጠረ የሀገር መከላከያ ስነ ልቦና ነው። ይህ ሀረግ እንዲሁ በዘመናችን የፖለቲካ ዲስኩር ውስጥ ለድምቀት የሚነገር ተራ አባባል አይደለም። ይልቁንም በርካታ የውጭ ሀገር ታሪክ ጸሐፊያን፣ አንትሮፖሎጂስቶችና ወታደራዊ ተመራማሪዎች ኢትዮጵያን ሲያጠኑ እጅግ በመገረም የመዘገቡት ጥልቅ ማህበራዊና ስነ ልቦና የሀቅ ነው። ይህንን የፋኖነት በታሪክ አገላለጽ የአርበኝነት ወይም የህዝባዊ ተጋድሎን ጽንሰ ሐሳብ የውጭ ምሁራን እንዴት እንደሚመለከቱት ወደ ታሪክ ማህደር ገባ ብለን እንፈትሸው። ስለ ኢትዮጵያ ታሪክ አብዝተው በመመራመር የሚታወቁት ታዋቂው እንግሊዛዊ የታሪክ ምሁር ፕሮፌሰር ሪቻርድ ፓንክረስት ኢትዮጵያውያን ለዘመናት የውጭ ወራሪዎችን እንዴት መመከት እንደቻሉ ሲተነትኑ ሚስጥሩ ያለው በመደበኛው ጦር ውስጥ ሳይሆን በገበሬው ስነ ልቦና ውስጥ መሆኑን ይገልጣሉ። ፓንክረስት በጽሁፎቻቸው ላይ እንዳሰፈሩት በኢትዮጵያ ታሪክ ውስጥ ገበሬውና ወታደሩ የተለያዩ ሰዎች አይደሉም። የኢትዮጵያ ገበሬ የሰላም ጊዜ አራሽ፣ የጦርነት ጊዜ ደግሞ ያለማንም ማስገዳጅነት የሀገር ዘብ ነው። ማረሻውና ጠመንጃው የአንድ ሳንቲም ሁለት ገጽታዎች ናቸው ይላሉ። ይህ የፓንክረስት ትንታኔ ዛሬ ፋኖ ብለን የምንጠራውን ኃይል ትናንት አባቶቹ ማረሻቸውን በአንድ ጀንበር በጠመንጃ ቀይረው አድዋ ላይ፣ ማይጨው ላይና በተለያዩ የሀገሪቱ የጦር አውድማዎች ላይ የፈጸሙትን ጀግንነት የሚያስተጋባ ነው። ይህንን የገበሬውንና የተማሪውን ድንገተኛ ትግል ሽግግር ይበልጥ ግልጽ የሚያደርገው ደግሞ ሌላኛው እንግሊዛዊ ጸሐፊና የታሪክ ተመራማሪ አንቶኒ ሞክለር ናቸው። ሞክለር ኃይለ ሥላሴ ስዋር ወይም የቀዳማዊ አጼ ኃይለ ሥላሴ ጦርነት በተሰኘው ታላቅ መጽሐፋቸው ላይ ከ1928 እስከ 1933 ዓመተ ምህረት በነበረው የጣሊያን ወረራ ጊዜ የተፈጠረውን የኢትዮጵያውያንን የትጥቅ ትግል በስፋት ይተርካሉ። ሞክለር በወቅቱ ስለነበሩት አርበኞች የዛሬዎቹ ፋኖዎች አቻ ሲጽፉ እንዲህ ይላሉ። እነዚህ ሰዎች መደበኛ ወታደራዊ ስልጣን የሌላቸው፣ የደንብ ልብስ የማይለብሱ፣ ነገር ግን በሀገር ፍቅር እሳት የሚነዱ ነበሩ። ምቹ ቤታቸውን ጥለው ዱር ቤት የብለው ጫካ ሲገቡ የጣሊያን ዘመናዊ ጦር ያንበረከከው ይኸው ከውስጣቸው የሚፈነቀለው አልበገሬነት ወይም ኢንዶሚቴብል ስፕሪት ነው። ሞክለር አክሎም ወጣቶችና ተማሪዎች የየወቅቱ ጥቁር አንበሳ ጦር አባላትን ጨምሮ እንዴት ብዕርና ደብተራቸውን ትተው ምቾት ንቀው ወደ በረሃ እንደወረዱ በመገረም ይተርካሉ። ዛሬ ላይ እስክንድር ነጋ ከምቾት ቤታችን ወጥተን ማለቱ እያወራ ያለው ትናንት አዲስ አበባ ዩኒቨርሲቲ ተማሪዎች ደብተራቸውን ጥለው ፋሽስትን ለመውጋት በረሃ የወረዱበትን ያንን የድሮውን ፋኖነት ወይም የአርበኝነት ስነ ልቦና ሊሆን ይችላል። በተጨማሪም ስለ ኢትዮጵያ ፖለቲካና ማህበረሰብ ጥልቅ ትንተና ያደረጉት ፕሮፌሰር ክሪስቶፈር ክላፕሃም የኢትዮጵያን ተራራማ መልክዓ ምድር ከህዝቡ የትጥቅ ባህል ጋር አቆራኝተው ያጠኑ ምሁር ናቸው። ክላፕሃም ትራንስፎርሜሽን ኤንድ ካንትሪ ኤንድ ሪቮሉሽነሪ ኢትዮጵያ በተሰኘው ስራቸውና በሌሎችም ጥናቶቻቸው ኢትዮጵያ ውስጥ ማዕከላዊ መንግስት ሲዳከም ወይም በህዝብ ላይ ጭቆና ሲበዛ ህዝቡ ራሱን በራሱ ለማደራጀትና ለመከላከል ወደ ተራራ መውጣቱ የዘመናት ባህል ነው ይላሉ። የውጭ ወረራ ሲመጣ ሀገርን ለመታደግ፣ የውስጥ አምባገነን ሲነሳ ደግሞ ነጻነትን ለማስመለስ ማህበረሰቡ ከውስጥ የነጻነት ታጋዮች የዛሬዎቹ ፋኖችን የማፍለቅ ተፈጥሮ ያቅም አለው።
የፈረንሳይ አንትሮፖሎጂስትና የታሪክ አጥኚ ሬኔ ሌፎርት በበኩላቸው የኢትዮጵያን ገበሬ የፖለቲካዊ ንቃት ሲገልጡት ገበሬው በዝምታ የሚያርስ ምስኪን ብቻ ሳይሆን የፖለቲካ የኃይል ሚዛን ሲዛባ ጠመንጃውን አንስቶ ታሪክን የመቀየር አቅም ያለው ኃይል መሆኑን ያስረዳሉ። እንዲያም ሆኖ እነዚህ የውጭ ምሁራን በብዕራቸው የመሰከሩለት በአድናቆት የዘከሩት ይኸው ስነ ልቦና ነው ዛሬ የአማራን ፋኖ ትግል እየፈጠረው። ገበሬው በሬውን በሜዳ ፈቶ፣ ተማሪው የነገ ራዕዩን ሰንቆ፣ ምሁሩ ኮቱን አውልቆ ተራራ የወጣው አዲስ ታሪክ ለመጻፍ ሳይሆን በደሙ ውስጥ ያለውን ፋኖነት ጅማት ወይም የኒያን የአባት አርበኞች ዲኤንኤ በመቀስቀስ ነው። እስክንድር ነጋ የትንሳኤን በዓል አስታኩ ያስተላለፈው መልእክት ክብደትም እዚሁ ላይ የሚመነጭ ይመስላል። የውጭ ጠላትን ጣሊያንን፣ ግብፅን ወዘተ ያንበረከከው የውጭ ጸሐፊያን ሳይቀሩ በክብር የጻፉለት ይህ ታላቅ የፋኖነት ስነ ልቦና ዛሬ ላይ እርስ በርሱ በመጠራጠር ከኔነት ይልቅ እኛነትን ማስቀደም ባለመቻሉ በውስጥ ክፍፍል በትንሹ ፈተና ሲንኮታኮት ማየት ምንኛ ልብን ይሰብራል። በማረሻው ሀገር የመገበ በጠመንጃው ዳር ድንበር ያስከበረ ፊደል ገበታውን ትቶ የነጻነቱን ፊደል በደሙ የጻፈ ያ ትውልድ ዛሬ በድርጅቱና በመሪዎቹ የስልጣን ሽኩቻ ትግሉን ዳር ሳያደርስ ቢቀር የታሪክ ተወቃሽነቱ የከፋ አይሆንምን? የፋኖነት ታላቅነት ያለው ጠመንጃ በማንሳቱ ላይ ብቻም ሳይሆን በጠመንጃው ለምን ለማንና መቼ እንደሚያነሳው ጠንቅቆ የሚያውቅ የተራራ ላይ ፖለቲከኛ መሆኑ ላይ ጭምር ነው። የውጭ ምሁራን ያደነቁት ያንን ከራስ ወዳድነት የጸዳ ለእናት ሀገርና ለሕዝብ ሲባል ምቾትን የመተው ሰልፍ ሳክሪፋይስ የሞራል ልዕልና እንጂ በመሪዎቹ መሃል የሚደረገውን የውስጥ የፖለቲካ ቁማር አይደለም። ፋኖነት በትርጉም አይበገሪነት፣ ለጭቆና እጅ አለመስጠት እናም የራስን ሕይወት ለሕዝብ ነጻነት አሳልፎ የመስጠት ከፍተኛው የሞራል ከፍታ ነው። ይሁንና ከቅርብ ዓመታት ወዲህ የአማራ ሕዝብ ላይ እየደረሰ ያለውን የማንነት ተኮር ጥቃት፣ መፈናቀልና ስጋት ተከትሎ ፋኖነት ከስነ ልቦና እሴትነት አልፎ ወደ ተደራጀ የትጥቅ ትግል ተሸጋግሯል። የዚህ ዘመን ፋኖ ራሱን ከአደጋ ለመከላከልና የፖለቲካ ማህበረሰቡን ህልውና ለማረጋገጥ መሳሪያ ያነሳው የህዝብ ማዕበል ነው። በዚህ የህዝብ ማዕበል ውስጥ ነው እንግዲህ አቶ እስክንድር ነጋ ብቅ ያሉት። እስክንድርን ከዚህ ቀደም የምናውቀው በጋዜጠኝነት አምባገነን ስርዓቶችን በብሩ ሲሞግት፣ ላመነበት እውነት ሲል የቃሊቲ ቀዝቃዛ ወለል ሺህ ቀናት ሲያሞቅና የህሊና እስረኛ ተብሎ በዓለም አቀፍ ሽልማቶች ሲቀዳጅ ነው። የፖለቲካ ተንታኞችና በእስክንድር ዙሪያ ጥናት ያደረጉ ምሁራን እንደሚሉት የእስክንድር ትልቁ ጥንካሬውም ሆነ ትልቁ ድክመቱ ላመነበት ነገር ወደ ኋላ አለማለቱ ነው። ይህች አጭር አረፍተ ነገር የእስክንድር ነጋን አጠቃላይ የፖለቲካና የህይወት ጉዞ ፍንትው አድርጋ የምታሳይ የባህሪ ኮምፓስ ናት። በስነ ልቦናና በፖለቲካ ፍልስፍና ትንታኔ መሰረት የአንድን ሰው ታላቅ ጸጋ በተሳሳተ አውድ ውስጥ ሲተገበር ታላቅ እርግማን ሊሆን ይችላል። የእስክንድር ነጋ ላመነበት ነገር ፍጹም እጅ አለመስጠት በሰላማዊ ትግሉ ዘመን ዓለም ያደነቀው የብረት ጽናት ሲሆን በፖለቲካው አደረጃጀትና በትጥቅ ትግሉ ዘመን ደግሞ የብዙዎቹ ራስ ምታት የሆነ የድንጋይ እልኸኝነት ሆኖ አርፏል። ይህንን ሀቅ በተጨባጭ የታሪክና የፖለቲካ አብነቶች ኬዝ ስተዲስ ከፍለን እንመልከተው። ወደ ኋላ መለስ ብለን የኢህአዴግን ወይም ህወሓት ያፈና ዘመን እናስታውሰው። በተለይም ከ1997ቱ የቅንጅት ምርጫ በኋላና በ2001 ዓ.ም የወጣውን የጸረ ሽብር አዋጅ ተከትሎ የፖለቲካ ምህዳሩ ሲዘጋ እስክንድር ነጋ በብዕሩ አምባገነንነትን መሞገት ቀጠለ። በ2003 ዓመተ ምህረት የመንግስት ደህንነቶች ሀገር ጥለህ ውጣ አለበለዚያ እድሜ ልክህን እስር ቤት ትበሰብሳል የሚል ከባድ ማስጠንቀቂያ ሰጡት። ማንኛውም ተራ ሰው ወይም መቻልን የሚመርጥ ፖለቲከኛ ይህንን ማስጠንቀቂያ ሰምቶ ወደ ሀገር ጥሎ ይሰደዳል፣ አሊያም ብሩን ሰብሮ ዝምታውን ይመርጣል። እስክንድር ግን ላመነበት እውነትና ነጻነት መርህ ወደ ኋላ አላለም። አሜሪካ የተወለደውን ልጁንና ባለቤቱን ትቶ የቃሊቲን አስፈሪና ጨለማ ክፍል መረጠ። መንግስት ይቅርታ ጠይቅና ትፈታለህ ሲለው ላላጠፋው ጥፋት ይቅርታ አልጠይቅም በማለት ከ7 ዓመታት በላይ በእስር አሳለፈ። ይህ ላመነበት ነገር ወደ ኋላ አለማለቱ እስክንድርን የህሊና እስረኛ አደረገው። አምነስቲ ኢንተርናሽናል የነጻነት ተምሳሌት አለው። የዓለም አቀፉ የብዕር ክለብ ፒኤን ኢንተርናሽናል የነጻነት ሽልማት ሰጠው። በዚህ አውድ ውስጥ እስክንድር ወደ ኋላ አለማለቱ ታላቅ ጀግና፣ የሞራል ልዕልና ያለው ጻድቅ አድርጎታል። ይህ ትልቁ ጥንካሬው ነው። ነገር ግን ከቃሊቲ ወጥቶ የጋዜጠኝነት ኮቱን አውልቆ የፖለቲካ ፓርቲ መሪ፣ ቆየት ብሎም የፋኖን የትጥቅ ትግል አስተባባሪ ሲሆን ያ በቃሊቲ የሰራው ብረት ጽናት በፖለቲካው ሜዳ ላይ አልሰራለትም። ምክንያቱም ፖለቲካ የሚቻለውን የማድረግ ጥበብ ወይም ዛርት ኦፍ ዘ ፖሲብል ነው። መቻቻል የራስን ፍላጎት ቀንሶ የሌላውን ሀሳብ መቀበልና መስማማትን ይጠይቃል። እስክንድር ግን በፖለቲካውም ውስጥ ልክ በቃሊቲ እንዳሳየው የኔ ሀሳብ ብቻ ልክ ነው፣ ላመንኩበት ነገር ንቅንቅ አልልም የሚል ፍጹምነት መንገድን ተከተለ። የመጀመሪያው ማሳያ የባልደራስ ፓርቲን ሲመራ የነበረው ያ ጊዜ ነው። እስክንድር የባልደራስን አጀንዳ ከሌሎች ሀገር አቀፍ የፖለቲካ ኃይሎች ጋር በማቀናጀት ሰፊ ግንባር ከመፍጠር ይልቅ በሱ መንገድና በሱ እምነት ብቻ እንዲከድ በማድረጉ የራሱ የቅርብ ትግል ጓዶች ሳይቀሩ ጥለውት እንዲወጡ፣ ፓርቲውም በውስጥ ሽኩቻ እንዲዳከም ተደርጓል። ትልቁና የቅርብ ጊዜው አብነት ደግሞ የአማራ ፋኖ ትግል ነው። እስክንድር ነጋ ወደ አማራ በረሃዎች ሲገባ ነባር የፋኖ መሪዎች፣ የፖለቲካ አደረጃጀቶችና እዝነቶች ነበሩ።
አንድ የፖለቲካ ጠበብት ወደ ነባር የትግል ሜዳ ሲገባ ከነባሮቹ ጋር በመወያየት ሀሳባቸው አችሎ ወይም ኮምፕሮማይዝ በማድረግ የጋራ ግንባር መፍጠር ነበር የተጠበቀበት። እስክንድር ግን ላመነበት መንገድ ብቻ ስለሚቆም አፋሕድ የተሰኘው የራሱን ድርጅት ፈጠረ። ከሌሎች የፋኖ መሪዎች እንደ ዘመነ ካሴ፣ ምሬ ወዳጆና ሌሎችም ጋር ሲወያይ እስክንድር የራሱን ራዕይና አደረጃጀት 100% ካልተቀበላችሁ በሚል እልከኝነት ድርድሩን አከሸፈው። ያኔ እኔ ያሰብኩት መዋቅር ነው ትክክል፣ እኔ ያመጣሁት ማኒፌስቶ ነው የትግሉ አቅጣጫ የሚለው ወደ ኋላ ያለ ማለት ባህሪው ትግሉን ከአንድ ከማድረግ ይልቅ የፋኖን ኃይል ለሁለትና ለሶስት ከፋፈለው። የራሱ የቅርብ የትግል ጓዶችና የፖለቲካ አማካሪዎች እባክህ ከሌሎች ጋር ተስማማ፣ ሀሳብህን ትንሽ ቀነስ አድርግ ሲሉትም እንደ ልማዱ አሻፈረኝ አለ። በዚህም የተነሳ መጀመሪያ የፈጠረው አፋሕድ ፈረሰ። ቀጥሎም አፋብን ተቋቋመ። አሁን ደግሞ እዚያው አፋብን ውስጥ አልስማማም ብሎ ተራ አባል ሆኗል። ተንታኞች እንደሚሉት ሞራልና እውነት ነጭና ጥቁር ናቸው፣ መሀል የሚባል ስፍራ የላቸውም። በዚያ መስመር እስክንድር ወደ ኋላ ለማለቱ የዘመናችን ታላቅ የሰብአዊ መብት ታጋይ አድርጎታል። ፖለቲካና የትጥቅ ትግል ግን ግራጫዎች ናቸው። በግራጫው ዓለም ውስጥ እኔ ባልኩት ብቻ ካልሆነ ማለት ትግልን ያደናቅፋል፣ ጓድን ያስጠረጥራል፣ ጠላትን ያስደስታል። እስክንድር ነጋ ትንሹ የውስጥ ፈተና እያለ ዛሬ የሚሰብከው መከፋፈል ትናንትና ራሱ እኔ ካላመንኩበት ወደ ኋላ ልልም ብሎ ከመቻቻል ይልቅ ግትርነትን በመምረጡ ምክንያት እየተፈጠረ ነው። ይህ ባህሪው በሰላማዊ ትግል ዘመን ጀግና ሲያሰኘው፣ በውስብስብና መቻቻልን በሚጠይቀው የፖለቲካና የትጥቅ ትግል ውስጥ ግን እልከኛና አግላይ አድርጎ አስመስሎታል። እስክንድር የባልደራስ ፓርቲን እርግፍ አድርጎ ትቶ ኮቱን አውልቆ ካኪ ለብሶ ወደ አማራ ተራሮች ሲያቀና ብዙዎች የአማራን ትግል በአንድነት ያስተባብራል፣ ዓለም አቀፍ የዲፕሎማሲ በሮችን ይከፍታል፣ ያስከፍታል ብለው ተስፋ አድርገውት ነበር። ሆኖም መሬት ላይ ያለው ሀቅ ሌላ ሆነ። በጫካው የትግል ምህዳር ውስጥ እስክንድር ነጋ ከተስፋነት ይልቅ ወደ ፈተናነት፣ ከአንድነት ሰባኪነት ይልቅ የክፍፍል ተዋናይነት ስሙ በስፋት መነሳት ጀመረ። በትግሉ አውድ ውስጥ በይፋ እንደሚነገረው እስክንድር ከገባበት ጊዜ ጀምሮ የፋኖ ኃይሎችን አንድ ለማድረግ ከተደረጉ ጥረቶች ይልቅ እርሱ በፈጠራቸውና መልሶ ባፈረቻቸው አደረጃጀቶች ምክንያት ትግሉ ዋጋ ከፍሏል። ቢያንስ ከሁለት ያላነሱ ድርጅቶችን በራሱ አነሳሽነት መስርቶ ዳግም በራሱ እጅ እንዳከሰማቸው የቅርብ ጓዶቹ ሳይቀሩ በምሬት ይናገራሉ። የፖለቲካ ልዩነቶችን በውይይት ከመፍታት ይልቅ አዲስ አደረጃጀት በመፍጠር የኃይል ሚዛን ለመቀየር ያደረጋቸው ሙከራዎች የፋኖን ትግል ከውስጥ ክፉኛ ጎድተውታል። የፋኖ አባላት በየሜዳውና በየተራራው ደማቸውን እያፈሰሱ አጥንታቸውን እየከሰከሱ ባለበት በአሁኑ ወቅት በፖለቲካ መሪዎች መካከል ያለው የስልጣን የቅርጽና የርዕዮተ ዓለም ሽኩቻ ትግሉን ከውጭ ከሚመጣ ጥይት ይልቅ የውስጥ መከፋፈል ይገለናል ወደሚል ስጋት አሸጋግሮታል። አሁን ባለው ነባራዊ ሁኔታ እስክንድር ነጋ አፋብን ተብሎ በሚጠራው ድርጅት ውስጥ ይገኛል። የሚያስገርመውና የሰውን ትኩረት የሚስበው ደግሞ በዚህ ድርጅት ውስጥ የተሰጠውን ከፍተኛ የኃላፊነት ቦታ አልቀበልም በማለት ተራ አባል ብቻ ሆኖ ለመቀጠል ለመወሰኑ ነው። ይህ ውሳኔው በፖለቲካ ተንታኞች ዘንድ የተለያየ ትርጉም እየተሰጠው ነው። አንዳንዶች ይህንን ተግባሩን ከስልጣን የጸዳ እውነተኛ የትግል አርበኛ መሆኑን የሚያሳይ የትህትና መገለጫ አድርገው ሲወስዱት፣ ሌሎች ደግሞ ኃላፊነትን በመሸሽ ከጀርባ ሆኖ የራሱን ድብቅ የፖለቲካ አጀንዳ ለማስፈጸም የተቀየሰ ስልትና ነገ ድርጅቱ ቢወድቅ ተጠያቂነትን ላለመውሰድ የተደረገ ስሌት ብሎ ይተቹታል። በዚህ ሁሉ ውጣ ውረድ፣ ትችትና ውዝግብ መሃል ነው እንግዲህ እስክንድር ነጋ የፋሲካን በዓል አስታኮ ያንን ጥልቅ መልእክት ያስተላለፈው። የትንሣኤ በዓል በክርስትናው አስተምህሮ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከሽንፈት ወደ ድል መሻገርን የሚያመላክት ታላቅ መንፈሳዊ እሴት ነው። እስክንድር ይህንን መንፈሳዊ ዘይቤ በመጠቀም የፋኖን ወቅታዊ የትግል ጉዞ ከክርስቶስ የሕማማትና የትንሣኤ ጉዞ ጋር አነጻጽሮታል። የአማራ ፋኖ ትግል ከውስጥም ከውጭም በስኑ እየተፈተነ ነው ሲል አምኗል። አዎ የፋኖ ትግል ከውጭ በዘመናዊ መሳሪያ እስከ አፍንጫው ከታጠቀ የድሮንና ከባድ መድፍ ከሚዘንበው የመንግስት ኃይል ጋር የሞት ሽረት ትግል እያደረገ ነው። ይህ ትልቁና ግልጹ ፈተናው ነው። ነገር ግን እስክንድር አጽንኦት የሰጠው ለውስጡ ፈተና ነው። እስክንድር ነጋ ትልቁ የሆነውን የውጭ ፈተና እናሸንፋለን ብለን ከቤታችን ወጥተን ትንሹ በሆነው የውስጥ ፈተና ተሸንፈን ከትግሉ መውጣት የፋሲካን ክብር አለመረዳት ነው ማለቱ በፋኖ አደረጃጀቶች መካከል ያለውን መከፋፈል፣ መጓተት፣ የእርስ በርስ መጠራጠርና የስልጣን ሽኩቻ በሚገባ እያየው መሆኑ አመላካች ነው። አንድ ሰው ገደል ለመዝለል አስቦ መንገድ ላይ ባጋጠመው ትንሽ ጠጠር ተሰናክሎ ቢቀር እንዴት ያሳዝናል። የፋኖ ትግልም እንዲሁ ያለ ነው። የአማራ ሕዝብ የህልውና አደጋ ለመቀልበስ ነጻነትና እኩልነት ለማረጋገጥ የተነሳ ትውልድ በውስጥ የፖለቲካ ቁማርና በግለሰቦች ጸብ ምክንያት ትግሉን ጥሎ ወደ ኋላ ቢመለስ የፈሰሰው ደም የተከሰከሰው አጥንት ሁሉ ከንቱ ይሆናል እንደማለት ነው። እስክንድር ድርጊቱን የፋሲካን ክብር አለመረዳት ነው በሚል የገለጸው ትንሣኤ የሚገኘው መከራን በመታገስ የውስጥን ቁስል በመቻልና ዓላማን ከግለሰብ በላይ በማድረግ መሆኑን ለመግለጽ ይመስላል። ጥያቄው የሚጀምረውም እዚሁ ነጥብ ላይ ነው። ይህንን ማራኪና ጥልቅ ሀሳብ የሚናገረው ሰው ራሱ የውስጥ ፈተናው አንዱ አካል አይደለምን? ትንሹን የውስጥ ፈተና አልፈን ወደ ትልቁ ድል እንሻገራለን የሚለው እስክንድር ራሱ በፈጠራቸው ክፍፍሎች ምክንያት ለተፈጠረው ትንሽ ፈተና የመፍትሄው አካል ለመሆን ምን ያክል ዝግጁ ነው? ተራባሉ
አባል ሆኜ እቀጥላለሁ ማለት እስከ ስልጣን ሽኩቻ ራሱን በማግለል ለትግሉ አንድነት መስዋዕትነት መክፈሉ ነው ወይንስ ሌላ የፖለቲካ መልክ? የአማራ ፋኖ ትግል ዛሬ ላይ እጅግ ወሳኝ በሆነ የታሪክ መስቀለኛ መንገድ ላይ ቆሟል። የትግሉ አጀማመር ከህዝብ ብሶትና እንባ የፈለቀ እውነተኛና ህዝባዊ መሰረት ያለው ነበር። ወጣቶቹ የህይወታቸውን ጸደይ በዱር በገደሉ እያሳለፉ ያሉት ለግለሰቦች የስልጣን እርከን ሳይሆን ለህዝባቸው ዘላቂ ሰላምና ክብር ብለው ነው። ይሁን እንጂ የትጥቅ ትግል ያለ ጠንካራ አንድነቱን የጠበቀና ጥርት ያለ ራዕይ ያለው የፖለቲካ አመራር ከዳር ሊደርስ አይችልም። በታሪክ ውስጥ ብዙ ታላላቅ የትጥቅ ትግሎች እየተሰናከሉት በጠላት የጦር መሳሪያ ብልጫ ሳይሆን በውስጥ መከፋፈል፣ በጓዶች መካከል በሚፈጠር መጠራጠርና የጋራ ራዕይ ማጣት ነው። እስክንድር ነጋ እንዳለው ትግሉ ከውስጥም ከውጭም እየተፈተነ ነው። የውጭውን ፈተና በቆራጥነትና በጀግንነት መመከት የፋኖ የየዕለት ተግባር ሆኗል። የውስጡን ፈተና ማሸነፍ ግን ከጀግንነት ባለፈ ጥበብን፣ መቻቻልን፣ ይቅርታንና ራስን ዝቅ ማድረግን የሚጠይቅ ነው። እስክንድር ነጋ ተራባል ሆኖ ለመቀጠል መወሰኑ የዚህ ራስን ዝቅ የማድረግና ለአንድነት ቅድሚያ የመስጠት ጅምር ከሆነ የፋሲካው መልእክቱ በቃላት ብቻም ሳይሆን በተግባርም የተተረጎመ እውነተኛ የትንሣኤ ብስራት ይሆናል። ካልሆነ ግን ቃላቱ ምንም ያክል ወርቅና ኪናዬ ቢሆኑም ከመሬት ላይ ካለው የክፍፍልና የመራራቅ ሀቅ ጋር እስካልታጣጣሙ ድረስ በታሪክ መዝገብ ላይ እንደ ውብ ስነ ጽሑፍ ከመነበብ የዘለለ ትርጉም አይኖራቸውም። የፋሲካ ክብር ትንሣኤ ነው። የፋኖ ትግልም የራሱ የሆነ የሕማማት ጊዜ፣ የራሱ የሆነ የፈተና ወቅት እያሳለፈ ይገኛል። ትንሹን የውስጥ ልዩነት አሸንፎ የግለሰቦችን ኢጎና የስልጣን ጥመኝነትን ወደ ጎን ትቶ የህዝቡን አብይ ዓላማ አንግቦ መነሳት ሲችል ያን የትግሉ የራሱን ፋሲካ የራሱን ትንሣኤ ያከብራል። እስክንድር ነጋም ሆነ ሌሎች የፋኖ መሪዎች በታሪክ ሚዛን የሚመዘኑት ዛሬ በሚናገሩት ጥልቅ የፍልስፍና ቃል ሳይሆን የውስጥ ፈተናን አሸንፈው ትግሉን ለማስተባበር በሚከፍሉት እውነተኛ የተግባር መስዋዕትነት ነው። ታላቁን የውጭ ጠላት ለማሸነፍ አስቀድሞ ትንሹን የውስጥ ጠላት ክፍፍልን፣ ጥላቻንና የስልጣን ሽኩቻን ማሸነፍ ግድ ይላል። ይህ ካልሆነ ግን ሁላቸውም የፋሲካን ክብር እንዳላወቁት ይቀራሉ በሚል እንሰናበታለን። ሰኔ ጊዜ ተመኝተን በዚሁ ተሰናብተናል።